እንዴ ራስ ወዳድ ኪያዩ አመንንም ማጣት አልፈልግም አሁን አበዛው በጣም ኪያ ተረጂ አባት መሆን ፈልጋለሁ አባቱ ነው አይደለም በቃ እሱን ነገር ይዤ ልቀመጥ እንደ አባት ሳይሆን እንደምትወደው ልጅ የሚፈልገውንም የምትፈልገውንም አርግለት ግን ደግሞ ይሄ ልጅ ትክክለኛ ወላጁ ማወቅ መብት አለው ዲኤንኤ ካልተመረመረ ብለን እንደዛ ስትወድ የነበርክ ሰው አሁን ለምን አላሰብከው መጀመሪያ እንዲመረመር አልፈልግም ውጤ አውቀዋለሁ የማን ልጅ እንደሆነ አውቃለሁ ይሄን ነገር የማን ልጅ ነው የራሱ የራሄል በቃ እንደዛ ከሆነ ይታወቅ ነው ዲኤንኤ እሱ እንደሆነ ነው ውስጤ 100% ያውቃል ግን ታወቀ ምን አታጣጣው ማለት ልጅ ሰው ሆነ ከምን አታጣው አይሆንስ ብዬ ደግሞ ፈራው ኧረ በቃ እንደፈራ ተቀበላለች ጆልካ አይደለም እንደዛ ይገፋም ይወት እንዴ እውነታው እኮ ቢታወቅ ለአንተም ደስታ ነው ወይ ሀዘን ነው ሰው ቁርጡን አውቆ መቀመጥ እኮ በጣም ጥሩ ነገር ነው በቃ ከልጁም ከሷም መለየት አልፈልግም ያን ነገር ለምን እንደዚህ ሳይመጣ ትነግራት እስከ ዛሬ አፈቅራለሁ እያለች አለብን እስከ ዛሬ ለምን አልተቀበልካት ልጁን ብቻ ተቀብለ ለምን እሷን ገፋት ለራስህ ብቻ ያባሰብ የለብህም ለኔ ብቻ አይደለም ጆ እሷን በሌላ ሰው ልጅ እኮ የሰው ልጅ ይሄቷ ልጅ እየሰደገች እሷም ሰፈር ሰው እየታማች ነው የምትገኘው አሁንም ሁለት አይነት ወር እያወራብኝ እኔ አሁን ይሄንን ሲቋረጣሽ ችግር የለም አቋርጠዋለሁ ወይ ውጤቱን ደግሞ አንቀበልም ችግር የለውም እኛው ቀድሞውንም እኮ ሁለታችሁ ሰላም እንድትሆኑና እውነታው ተጋልጦ ምናምን ነገር ወይ እሷ ዋሽታ ከሆነ መሆን ካለበት ወይም ደግሞ አንተ ያየህበት መንገድ ልክ ካልሆነ ምናምን እንዲስማማ ስለፈለግን ነው ዲኤንኤ እንዳሰብ የመጣው አይደለም አይ የዘረረ ዘመድ ሳያስፈልግም እኮ በቃ ሁለቱም አይፈልጉ ከሆነ ማቋረጥ እንችላለን ግን ጁ አሳመነኝ ነው ሁለቱም ዲኤንኤ ያረጋው ሌላ ማይፈልገው ሌላ እሱ እኮ ዲኤንኤ ያረጋው ሰላም ፋሚሊዎች እንዴት ናችሁ እግዚአብሔር ይመስገን ይዳን ይላችሁ ዳንድም ተስፋ አደርጋለሁ ያው ታውቃላችሁ ሰሞኑን ሰላም ነን እግዚአብሔር ይመስገን ካሉት ነገሮች አንፃር አንዳንድ ጊዜ ግጭት ይፈጠራል እና ምን ነገር ብዙ ነገሮች አሉ ግን እንደዛም ሆኖ ዛሬ እንዳጋጣሚ ጆ ደውሎልኝ ነበር ስልኬ ላይ እና በሰላም ይሁን አይሁን አላውቅም ግን ላዋራሽ ፈልጋለሁ ሲለኝ እኔ ደግሞ ሰሞኑን ታውቃላችሁ ከቤት እየወጣሁ አይደለም እና ቤት ውስጥ ነው ያለሁት ስለዚህ ለምን እዚያ መጣምና እናወራም ብዬው ነበረ በስ ለመናገር ከሆነ ድምፁ ልክ አልነበረም ኖርማል እንደሚያወራው አይነት አልነበረም እና እያንዳንዱ ነገር የነበሩት ነገሮች ምናምን ነገር ትንሽ ግር አስብለውኛልና ሪሉን ስነግራችሁ ጆ የዋሰው ነው መጀመሪያም ብያችኋለሁ ጭራሽ ልጎዳው ፈልገው አይነሳ አይደለምና እሱ እንዲጎዳ አልፈልግም ግን ደግሞ ነገሮችን እኔ ማስተካከል የምችላቸው ከሆኑ ባስተካክላቸው በጣም ደስ ይለኛል ስለ ድምጼ በጣም ይቅርታ ጉፋር ስለያዘኝ ፋሚሊዎችና ጆ ወደዚህ እየመጣ ነው ምን እንደሆነ አልገባኝም ሜቢ ግን ከሪቾ ጋር የተፈጠረው ነገር ምናምን ነው እንደዚህ እንዲሆን ያደረጋቸውና ይወዳታል ያን ነገር መካር ከባድ ነው በጣም ነው የሚወዳት ግን ደግሞ ያው ታውቃላችሁ የምትወዱት ሰዎች ላይ አንዳንድ ጊዜ መሸነፍ ከባድ ይሆንባቸዋል እና ምን ነገር እነሱ ያሳለፉት የነበረው ታሪክ ደግሞ እኛ ያሳለፍነው ነበረ እኔና አኗር በደንብ አሳልፈናል በቡጡ ጉዳይ ላይ ታውቃላችሁ ሰሞኑን በጣም ውክብክብ እያልኩበት የነበረው ነበር ነውስ ነገራችሁ እፍትፍት ስለሚያደርገኝ ነው እሺ ይቅርታ በጣም እንደዚህ ሳዋራችሁና ኦሬዲ ደርሻለሁ ስላለኝ ነው እንትን ያልኩትኝ ካሜራ ያበራሁትኝ ሰፈር ጋር ነኝ በቃ በር ክፈችልኝ ሲለኝ ፀሐይ ትከፍትለት ብዬው ነው እንትን ያልኩትኝና ሜቢ እዚህ ደርሷል ብዬ ነው የማስበው አወራውና ልክ ይሆናል አይሆንም የሚለውን ነገር ምን ሆነ አይደለም የሚለውንም ነገር በዛው እንዳያለም ያስባለሁ መታል ጆ እንዴት ነህ ጉንፋን እንዳላስይዝ አይ ጉንፋን እንዳላስይዝ ዳና እንዴት ነህ ሰላም ነው አለ ቤስት ተቀመጭ ደግሞ ውበት አማረብኝ አይዱ እና ለምን ስሎገን ተሳሳቅሽ ምናምን የሁለት ሰው ሳቅ ነው አሞኝ ነው ጉንፋኑ ነው ሁሉ ሰላም ዛሬም ካሜራ አለ ሰላም ዛሬ ካሜራ አለ አኑ የለም አሁን አይደለም ብለ ካሜራ አለ አትበል ምን ሆነ ነው ሰላም ነው ካሜራ ይዘሽ መጠበቅሽ ገርሞኝ ነው ካልፈለግሽ ችግር የለም መስፈስ ይችላል ቢቋረጥማ ደስ ይለኛል ማርያም አፈልግ ወርዳ አይ እሺ መሰለሽ ነገር አላሻችሁ ማለት ነው መጥፎ ነገር አላወራችሁ ምን ማለት ነው ለተሰ
ሰላም ፋሚሊዎች መጥቻለሁ ኪያ ጋር ዛሬ ቤቷን እና ሰው ብቻ ተገናኝተናል። ሌላ ነገር አይደለም የራሴን ጉዳይ ላወራት ነውና ምን መሰለሽ እርዳታሽን ፈልጋለሁ። ደስ ይለኛል። ተረዳይ እኔ እናንተ ጓደኛሞች እንጂ ጓደኛሞች መሆን እንችላለን ብያለሁ ከመጀመሪያው። ስለዚህ ጓደኝነታችንን ከዛሬ እንጀምራለን ማለት ነው። እሺ አመሰግናለሁ። እና አግዛሽን ፈልጌ ነው የመጣሁት ሰሞኑን ስነግርሽና ምንድነው ያው ከዚህ በፊት የተፈጠሩ ነገሮችን አይተሻቸዋል። አንቺን በነበርሽበት በራይል ዙሪያ ነው እና በልጁ በእህቷ ምናምን እና የተፈጠሩትን አይተሻቸዋል። እንደዛ ተወራጭቼ ምናምን ነገር ወጣው ማለት ቤት ከሄድኩኝ በኋላ ጥሩ ስሜት አልተሰማኝም። አይምሮዬ ከራሴ ጋር መጣላት ጀመርኩ። ምንድነው ልጁ የሷ ቢሆንም ባይሆን የእህቷን ቢሆንም እኔ ጋር የሚፈጥረው ስሜት በጣም ከባድ ነው የሚሆንብኝ እና በአጭሩ ምን ልልሽ ነው መሰለሽ እንዲቋረጥ ዲኒውን ብታስደርግ ይልኝ ኪያ ከምሬ ነው የምልሽ። ይሄ ነገር ጠባሳነቱ ወይም ደግሞ ጉዳት አሳልፎ የሚሄደው ሙር እኔ ላይ ነው በይበልጥ እና ዲኒውን የምሬ ነው። ባለፈው እንደዛቸው አባት አንደኛው ነው እውነተኛ አንቺኛው ነሽ እውነተኛ እያልክ እንደዛ እየጣላ አሁን ደግሞ ዲኒው ቢቋረጥ ስትዘው እውነት እንደሚያጠፋት ይኸውልሽ አሁን እኔ ሚዲያ ላይ በብዛት አሁን ራሂል ሚዲያ ላይ እንድትወጣ ምናምን ከዚህ አልፈልግም። አላውቅም ብዙ ነገሮች ይዘው ሊወጡ ይችላሉ። የለመዱን ቤተሰቦቻችን ጋር ልንደርስ እንችላለን። ግን ቢሆንም ይሄ ነገር መቆም አለበት። ለምን በጣም አንደኛ ውጤቱ ሲመጣ ውስጤ የሷ ነው እያለ ነው የሚያምነው። ደግሞ የሷ ነው ብዬ ነው የማስበው። ግን የሷ ባይሆንና የሷ ሳይሆን ቢገኝ ምን ያህል እንደምጎዳና እንደምታመም አውቀው ነው ቀና ብዬ ላያትም አልችልም። ሁለተኛ ነገር ደግሞ ኦኬ ጸጸቱ ይገለኛል ብለ የሷ እውነት ሊደበቅ እውነታው እንዲደበቅ ራስ ወዳድ እየሆንኩ ነው። ራስ ወዳድም እየሆንኩኝ አይደል እና በቃ እንዲቋረጥ በጣም ከባድ ራስ ወዳድነት ነው። ሪሉን ተናገረ ኦኬ ምን መሰለሽ ማለት መቋረጡ የሚጠቅመው እኔን ብቻ አይደለም። ሁለተኛ ነገር ደግሞ እንደ አባት የሚያይ ልጅ ነገ ላይ ይሄንን ቪዲዮ ሲያይ የሱ አባት አለመሆኑን ሲያቅ ወይም ደግሞ አባ ብሎ እየጠራኝ ዛሬ ላይ ነገ እንዲጎዳ እንዲታመም አልፈልግም። እና ልጁ እኮ አይታመምም ገና ሕፃን ልጅ ነው። ቤተሰብ መቼም አባቱ አይደለም ተብሎ አይነገረው። ይሄ አሳሳቢ ጉዳይ በጣም ቢግ ዲል አድርገህ የምታስባቸው ነገሮች ቢግ ዲል አይደለም። አንተ ደግሞ ትንሽ አድርገህ የምታስባቸው ነገሮች በጣም ከባድ ናቸው። እንደ ቀላል ዴኒ በዚህ አንዴ ከሄደ ውጤት ነው ካንስል ማድረግ አይቻልም። ልክ አሁን የመጣሁት እሱን እንገዛሽን ፈልጌ የምትችለው ውጤቱን አለማየት ነው። ከዚህ ሄዳውን ጊዜው ሄዷል። ምን መሰለሽ ይሄ ነገር አሁን አስበሽዋል፣ ማህበረሰቡ ጋር ይደርሳል። ይሄ ልጅ ላይ ይቀመጣል ብዙ ነገር። እኔ ደግሞ ይኸውልሽ ኪያ የእውነቱን ስነግርሽ እንደ ልጄ ነው የማየው። በጣም ነው የምወደው። እሱ ውስጥ ያለኝን ነገር ደግሞ ተይው ራሂል ጋር አይደለም እዚህ ሕፃን ልጅ አንድ ፍሬ ልጅ ውስጥ ያለኝን ማንነት ማጣት አልፈልግም። አባት መሆን ትፈልጋለህ? አባቱ ነኝ አሁን አይደለም በቃ እሱን ነገር ይዤ እንደ አባት ሳይሆን እንደምትወደው ልጅ የሚፈልገውንም የምትፈልገውንም አርግለት። ግን ደግሞ ይሄ ልጅ ትክክለኛ ወላጁ ማወቅ መብት አለው። ምን ሆነ ነው እሱ ጊዜው ሲደርስ አይደለም ገና በልጅነት እድሜው በአንተ አባትነት ታታሉ። ነገ ደግሞ አባቱ የሆነ ሰው ሲመጣ እኮ ያንን ደግሞ መቅረብ ይከብደዋል። ለምን አይገባችሁ? ይኸውልሽ እኔ አሁን ሁለት አይነት መንገድ ላይ ነው እኔ የምታማማው ኪያ። አንደኛ የሱንም ነው ያስታውስክ ያለው የሱንም የሕፃኑንም የኔንም በቃ ራሂልን በጣም ነው የምወዳት አሁንም ቢሆን እና ለምን ነው መናገር የምትፈራው? ለምንድን ነው እንደዚህ ኢጎ ያዘ? ቆይ አንተ መቼ ነው በነገሮች ሁሉም ተሸናፊ መሆን የምትለምደው? ሁሌ ተሸናፊ አንዳንዴ ስለ ፍቅር ብሸነፍ ምን ችግር አለ? አሁን አትሸነፍክም። አሁንም ተሸነፈ እኮ ሌሎቹ ጋር እንደሚወጣው እኔ ጋር እኮ እርዳታሽን ፈልጌ ነው እንጂ የፍቅር ጥያቄ ነበር። እውነት ስነግርህ እንደውም አንተ ስትመጣ ሶፊም ይመጣሉ እያለኝ ስለነበር ችግር የለውም ብዬ ነበር ያሰብኩት። ሶፊም እየመጣ አልነገርሽውም? ስለዚህ በቃ እኔ አንቺን ነው ግን እነግረዋለሁ። ኪያዬ መሆን የለበትም እንዴት ማድረግ ማርያም እንጂ እነግረዋለሁ። ኪያዬ ምክንያቱም አሁን እየመሰለብህ ያለው ነገር እድሜ ልክህን እሷ እየወቀስክ ነው። የእውነት ልኖር አይደለም እውነት አንተ በጣም የምታፈቅራት ኖሮ ማለት ነው የዲኒ ውጤት እንዲመጣ ተጸልይ ነበር። ቶሎ መጥቶ እውነቷን አውቄ ነው ወይ አብሬያት ሆንኩ ወይ በቆረጠልኝ ነው የሚባለው። አሁንም ቢሆን ኪያ ልጁ የሷ መሆኑን አውቃለሁ፣ አምናለሁ፣ ውስጥ ያውቃል።
ግን በቃ ይሄ ነገር የሷ መሆን ምናምን በቃ እንዲቋረጥና መስማት አልፈልግም። በቃ ያለውበት ነገር ይበቃኛል። ይሄንን ነገር ነው እያልኩሽ ያለሁት። በቃ እንዲቋረጥ ብቻ አስደርጊልኝ። ለምን ትችያለሽ፣ ማድረግ ትችያለሽ። ሶፊ ሲጀመር ይሰማሻል። ባይሰማሽ እንኳን እሱ ጋር ነው የሚደርሰው አይደል ውጤቱ። ምንም ነገር አድርጊ በቃ ኪያ እባክሽን ተረጅኝ፣ ቢያንስ ተረጅኝ። እሺ ራሄልን ውስጤ እያመንም የእሷ ልጅ መሆኑን እያመንኩም አብሬያት ነው። በቃ ይሄንን አድርጊልኝ። እስቲ አንተ መጀመሪያ ራሄልን ተንከባከባት። እስቲ ወደራ እኮ እሺ እንድንከባከባት አድርጊልኝ። ጉባ አትፈልግ፣ ፍቅር ጉባ ይፈልግ። እባክሽን ይኸውልሽ፣ እሷንም ማጣት ልጁንም ማጣት አልፈልግም። ሁለቱንም ማጣት ኪያ አልፈልግም። ለምንድን ነው የማትረጂኝ? በመረተንጋኳ ሶፊ መጣ። አሁን እንደምትሆን አያለሁ። አንድ ነገር ስነግረው እሄዳለሁ፣ እነግረዋለሁ። ይሄ ደስ ብሎኝ እባክሽን በመብራት በቃ ይሄ ነገር መጥቶ ማለት እኔ ልጁን ማጣት አልፈልግም፣ እሷንም ማጣት አልፈልግም። ከዚህ እንደተባለውም ደግሞ የእህቷ ልጅ እኮ ሊሆን የእህቷ ልጅም ሆኖ ደግሞ ጩጬው ካጠገቤ እንደሚርቅ ሳስበው በጣም ነው የሚያመኝ። ልክ አይደለም ጆ፣ ልክ አይደለም። እንደዚህ አይገፋም ህይወት እንዴ። እውነታው እኮ ቢታወቅ ለአንተም ደስታ ነው ወይ ሀዘን ነው? ሰው ቁርጡን አውቆ መቀመጥ እኮ በጣም ጥሩ ነገር ነው። ኪያ እየተረዳሽኝ አይደል? ኪያ ልጁ የእሷ ቢሆን የእህትየዋ ቢሆን ልጁን አጣዋለሁ። ልጁን ድጋሚ ላላየው እችላለሁ። ልጁ እኮ ድሮም ያንተ አልነበር። በቃ አሳድጌዋለሁ። አሁንም የራሄል ልጅ ነው። በቃ ይሄን አምኛለሁ። አስቁሚልኝ ግን ይሁን ልጇ እኔ ማድረግ የምችለው ምን ታውቃለህ? በተቻለ አቅም ተረጋጋና ማለት ነው። ይኸውልህ ተረጋጋና ውጤት ይምጣ። ያንተ ልጅ ባይሆንም እየሄድክ ጠይቀዋለህ፣ እየሄድክ ታዋራዋለህ፣ እየሄድክ ተጫውተዋለህ። ያንተ ልጅ እንዳልሆነ እኮ ይታወቃል አይደል? የራሄል ልጅ እንደሆነና እንዳልሆነ ነው ማወቅ ያልተፈለገው። የማን ልጅ እንደሆነ ይኸውልህ። በእናትሽ ኪያ በመብራን ከተረዳሽ ማለት እኔና አንቺ አንድ ቀን እንደ እህትና እንደ ወንድም አሳልፈን ከሆነ ይሄን ነገር አድርጊ። በቃ ይሄን ነገር አግዥኝ። ልክ አይደለም ጆ፣ ለምን እንደዚህ ህይወት አይገፋም። በቃ ይሄንን እድል ብቻ አስጭኝ። ይሄንን ህይወት ልኖረው ነው። የማይሆን ነገር እኮ ነው እያልከኝ ያለው። የማይሆን ነገር ይሆናል የሚባል ነገር አለ፣ የማይሆን ደግሞ አለ። ለምንድን ነው ለእኔ ስለሆነ ነው የማይሆነው? አይሆንም ለእኔ ስለሆነ ይኸውልህ፣ የኔ ጉዳይ ነው። በጣም ጭራሽ ነው የማይሆነው እንደዚህ። ይኸውልህ ጆ፣ ስለዚህ ከልጁ እንድለይ ትፈልጊያለሽ? ከልጁ ጋር ተለያይቼ እንድን እኔ በተቻለኝ አቅም እንዳትለይ ያደርጋለሁ። ጆ በማርያም ተረጋጋ። ይኸውልህ ተረጋጋ፣ ስማኝ። እንደዚህ አይደለም እሺ ነገሮች ተረዳሽኝ? ሶፍ ናዚ ነኝ ዞይ ዝም ብዬ ቤት ነበረችና እስኪ አብሬያት ላውራ ምናምን ብዬ ማስታወሻ ይቀመጥልኝ እና ቁጣኔ ኧረ እንደውም በአንተ ጉዳይ ነው እያወራን የነበረው። ይሄማ ሀሜት ነው። እኔ ሳልወር በእኔ ጉዳይ አሁን የነገርከኝ ለሶፊ ምን ነገር አለ? ሶፊ የኔን አድምጠኝ። አዳምጣለሁ። በሰላም ነው። ደውለሽልኝ ነበር እንዴ? ምን አባኔ ታመሜ ካዲያ ብቻዬን እዚህ ቁጭ ስለ ምንድን ነው ነገር ግን ግራ እየገባኝ ነው። ምንድን ነው በእኔ ጉዳይ የምታወሩት? ዲኤንኤው እንዲቆም ይፈልጋል። የዲኤንኤው ውጤት እንዲቋረጥ ይፈልጋል። ዲኤንኤው ለምን? እኔም አልገባኝ። ምክንያቶቹ ምንም ውሃ ያነሱ ጆ፣ አሁን ላታመሰግነኝ ትችላለህ፣ መጨረሻ ላይ ግን ታመሰግነኛለህ። ሶፊ በዚህ ጉዳይ ላይ ብዙ ነገር እንደለፋ እንደጣርክ አውቃለሁ። ያንተን ልፋት ደግሞ መሬት ላይ ለመጣል ብዬ አይደለም፣ ወይም ውሃ ያነሳም ብዬ አይደለም። ግን በቃ እዚህ ጋር እኔም ጩጬውም እንድንጎዳ አልፈልግም። አምነን በእኔ ምክንያት እንዲጎዳ አልፈልግም። ልጁ የኔ ካልሆነ በእርግጠኝነት ካጠገቤ ማለት የራሄል ሳይሆን ከተገኘ ይሄ ልጅ ይዛው እንደምጠፋ አውቃለሁ። እና ራሄል ማለት ዲኤንኤው ካልተደረገ እያልክ ነበርኩ እኮ አንተ እኮ ነህ። አሁን ይቋረጥ ምን ማለት ነው? አይደረግም ብያለሁ። በዛ ላይ አንድ ቀን ነው ለቀን የቀረው
አይደል? ሶፊ በቃ በተቻለ ምክንያቱም ንገረኝ፣ አልገባኝም። እሺ እኛ ያልፈለክበት ምክንያት አንደኛ የዛኔ እንደዛ ሆነን ከሄድኩኝ በኋላ ጥሩ ስሜት እየተሰማኝ ያለ ማለት ራሄል ልክ ሆና ባገኛት ጸጸቱን አልችልም። ሁለተኛ ነገር ደግሞ የማምነው አምነን ከጎኔ እንደሚሄድና እንደሚርቅ ሳስበው ደግሞ ይሄ ነገር እንዲቆም ፈልኩ። በቃ ሁለቱንም ማጣት አልፈልግም እና በዚህ ምክንያት ነው እንድታቆም እየነገርኳት ነበር። እንጆ ይሄ ነገር ጨዋታ እኮ አይደለም። አንደኛ ሄዷል ምናምን ብዙ ወጭቶበታል። እሺ ይሁን ችግር የለውም። እናንተ ሰዎች ፈለጋችሁ ሊቀር ይችላል። ፕላስ ደግሞ እሺ እንደዛም ሆኖ ደግሞ ሲመጣ ደግሞ የእሷም እውነታ መውጣት አለበት። እሷም አሁን ለራስህ ብቻ ያባሰብ የለብህም ለኔ ብቻ አይደለም ጆ እሷም በሌላ ሰው ልጅ እኮ የሰው ልጅ የእህቷ ልጅ እየሰደገች እሷም ሰፈር ሰው እየታማች ነው የምትገኘው። ሰው እውነታ ካለት እሷም እንዲወጣልኝ እፈልጋለሁ እንደው ምናምን ብለኝ እያወራችኝ ነበር። እሷ በለን ነው ከኔ ጋር እኔ የምናገራት መንገድ ደስ ስላላናት ወይም ደግሞ የኔ ቃላቶች እየተመቿት ስላሉ ነው። በቃ እኔ አምነንንም እሷንም ማጣት አልፈልግም። የእሷ ሆኖ ባገኘው ድጋሚ ሌላ ነገር ውስጥ ነው የምገባው። ደስ ይለኛል በአንድ መንገድ፣ ምክንያቱም አምነን ስለማላጣው ማለት ነው። ግን የእህቷ ቢሆን እሷን ቀና ብዬ እንኳን ማየት አልችልም። ምክንያቱም ደጋግማ እየነገረችኝ ስለሆነ እድሜ ልኳን ይሄ ልጅ ከመጣ ሰዓት ጀምሮ የእሷ እንዳልሆነ እየነገረችኝ ነው። ስለዚህ ጥፋተኝነቱ ነው የሚገልህ፣ ጸጸቱ እንዳይገልህ ብለህ የእሷ እውነት አይውጣ። አንተ ራስ ወዳድ ይሆንክ ነው እንዴ? ራስ ወዳድ ኪያ ይሆንክ ነው። አምነንም ማጣት አልፈልግም። አሁን አበዛው በጣም ኪያ ተረጂኝ። አንቺ ያችን እንስት ሕፃን ልጅ ማጣት እንደማትፈልጊው እኔም አምነንን ማጣት አልፈልግም። እየሄድክ መጠየቅ ትችላለህ። ሲቀጥል ነው እና ካዲያ የራሄል እውነት አይውጣ። በየጊዜው እየወቀስካ ስለነበር አሁን በየአመቱ እንዳትወቅስ ነው። መውቀስ አልፈልግም እንጂ ትላንት ወይ ከትላንት ወዲያ አይደለ ዲኤንኤው እንዲቋረጥ ስለፈለገች ነው እንጂ ምንም ነው ተይላት ምናምን እያልከን ነበር። አሁንም የእሷ ልጅ መሆኑን እኮ ውስጥ ያምናል። አሁንም ሁለታይት ወር እያወራህብኝ ነው። እኔ አሁን ገራጅ ዲኤንኤው እሺ ይቋረጣሽ ችግር የለውም አቋርጠዋለሁ ወይ ውጤቱን ደግሞ አንቀበልም ችግር የለውም። እኛው ቀድሞውንም እኮ ሁለታችሁ ሰላም እንድትሆኑና እውነታው ተጋልጦ ምናምን ነገር ወይ እሷ ዋሽታ ከሆነ መሆን ካለበት ወይም ደግሞ አንተ ያየህበት መንገድ ልክ ካልሆነ ምናምን እንዲስማማ ስለፈለግን ነው ዲኤንኤው እንዳሳብ የመጣው። እሺ ግልጽ ካልሆንኩላችሁ ሶፊ ልጁ የእሷ መሆኑን አሁንም ቢሆን ውስጥ ያምናል። ግን የሆነ ትንሽዬ ጥርጣሬ ትንሽዬ አላቅም ድንገት እንኳን የእህቷ ቢሆን ይህን ልጅ አላገኘም። ልጁን አታገኘውም ነው ወይ ጸጸቱ ይገላል? ጸጸቱም ጭምር እሷንስ ኪያ ታረጅኝ በማርያም። ከአሁኑ ግን እያመንካ ብትሄድ ቆንጆ ነው እኮ ልመናት። በኋላ ግን ዲኤንኤው ከመጣ በኋላ ከዚህ በላይ ትሆናለሽ። እሺ አሁን ልመናት። በተአምር አይቋረጥም ዲኤንኤው በተአምር። ሶፊ እሺ አንተ አግዘኝ። አንተ ጋር ሶፊ ይሄን ነገር ካደረግኩ ማለት ነው እኔ በራሴ አስደርገዋለሁ። ይሄን ወቅ አይደለም ማለት የዘረደ ዘመድ ሳያስፈልግም እኮ በቃ ሁለቱም አይፈልጉ ከሆነ ማቋረጥ እንችላለን። ግን ጁ አሳመነኝ ነው ሁለቱም ዲኤንኤ ያደረገው ሌላ የማይፈልገው ሌላ። እሱ እኮ ዲኤንኤ አላደረገም። እራሱ እኮ የሚፈቅደው እኮ የዲኤንኤውን ውጤት የሰጠ ሰው ነው። ዲኤንኤውን አልፈልግም እንፈልጋለሁ ማለት ነው። ዲኤንኤው እየተደረገ ያለው እኔና ራሄል አብረን እንድንሆን ነው አይደል? አዎ እያደረጋችሁ በቃ እኔና ራሄል አብረን እንሁን። ልጁንም እሷንም ማጣት አልፈልግም። ሊታወቅ ሲል ነው ዳታ አሁን እንደዚህ የምትለው የራሄል ልጅ እንደሆነ እያመንኩም ከእሷ ጋር ነው። በቃ ካልሆነ ደግሞ እድሜ ልክ እየነገርኩ አታምነኝም ስለምትል አምናለሁ። ውስጤ ያምናል። በቃ ድጋሜ ይሄን ነገር አላነሳባትም። እሷ ላይ ኪያ ለምንድን ነው የምትቀበል? ችግር የለውም ግን ዲኤንኤው እንደኔ አይቋረጥም። በእኔ መንገድ እንደኔ ሳወራልህ ሪሉን ስነግርህ በተአምር ምክንያቱም የሰው ልጅ ነው ማንን ሰው የሰው ልጅ ነው ያስባል። እስቲ ግልጽ አድርገኝ። የሆነ የደበከኝም ነገር ያለ እየመሰለኝ ነው። ትክክለኛ እውነት አነስቲ ንገረኝ። ምንድነው ለምንድነው ዲኤንኤው እንዲቋረጥ የፈለግከው? እስቲ ምክንያቱም ንገረኝ። ሶፊ እኔ አንተን ምንም ነገር ልደብቅ አልችልም። እሺ እኮ በስተቀር እስቲ ንገረኝ። እኔ አሁን ፍርሃት ነው አሁን እኔ የተሰማኛለሁ። ዲኤንኤው የእሷ ሆኖ ሆነ ላለመሰበርም እየሞከርክ የመሰለኝ ነው። አዎ እኔ የመሰለኛል ያ ነው። ምንድነው ፈርተህ ነው አይደለም እኮ ራስህ ካልሆነ እያልክ ያለው አሁን እሷም ከዲኤንኤው ካልወጣ እያለች ነው ያለችውና ምንድነው እስቲ አስረዳኝ ነው። አዎ አንደኛ ሶፊ የእሷ ቢሆን እሰበራለሁ አውቃለሁ። ሁለተኛ ነገር ደግሞ የእሷ ባይሆን እንኳን በየትኛው አይኔ ነው እሷን ቀና ብዬ ላያት የምችለው? ሁለተኛ ነገር ደግሞ ልጁንም ላገኘው አልችልም። ይዛው ልትሄድ ትችላለች። በቃ ከልጁም ከሷም መለየት አልፈልግም። ያን ነገር ለምን እንደዚህ ሳይመጣ ትነግራት? እስከዛሬ አፈቅራለሁ እያለች አለበት። እስከዛሬ ለምን አልተቀበልካት? ልጁን ብቻ ተቀብለ ለምን እሷን ገፋት? ለምን አሁን ልክ ዲኤንኤ ሲመጣ ጥፋተኛ ልትሆን እንደምትችል ስታስብ
በጣም ያናደርኩኝ በጣም ኪያ ጆኒ አሁን ግራ እየገባኝ ነው፣ ግራ እያጋባኝ ነው ያለው። ኪያ ሶፊ ናይ እንጂ ወደ እነ የምትሄጂው በጣም ባለጌ ነህ ስነግርህ። ኪያ የምን ብልግና ነው? ልጁን ላጣው እችላለሁ፣ ቢያንስ ይሄን ተረጅልኝ። እኔ ራሔልን ልጣት ግን አምነንን እንዳላጣው። ስለዚህ አሁን ያንተ የዚህ ዴን ናይ ኪያ የዚህ ዴን ውጤት አለ መቅረቱን ምንም አስፈላጊነት አለኝ። በዛ ላይ ደግሞ እሷም ዴን እያለች እየጠየቀች ነው ያለችው። እኔ አሁን ግራ ተጋባሁ ነው ያለሁት ነው። ለምን ሁለታው ጆን ዝርስ እኮ አልነበርክም ሳቅ። እኔ አሁን ጆን የፈለከው ነገር ግራ እየገባኝ ነው ያለው። እሺ ይቋረጥ፣ እሺ ምን አገባኝ እኮ እናንተ ጉዳይ ነው እኮ እናንተ ነው። እኛ እንደዚህ ወርታች ወር ላይ ያልን ያለ ነው። እሷም በልጅነቷ ያለችበትን እንድትወጣ በቃ ዴንን ሐሳቡን የመጣው እኮ አውራት ፈልጋል እኮ አይደል? አሁን ደግሞ ይቋረጥ እያልክ ነው ያለው። ሁለት አይነት ነገር በዛ ላይ ደግሞ አሳማኝ ነገር እያወራህ አይደለም። እኔ እየመሰለኝ ያለው አንተ ፈርተሃል። እውነታው ወጥቶ እንደ ፈርተሃል። ልጁ የራሔል ነው የሚለውን ነገር መስማት ፈርተሃል አይደለም? ይተሰማኛል። እንደዛ ነው። እንዴት ላስረዳ ሶፊ? በቃ እኔ አሁን እንጂ እንዲቋረጥ እሺ፣ በዛ በቃ አቁም። አይቋረጥም እንጂ ሬሎን ስነግርህ በታምር አይቋረጥም። እሺ ልጅ እውነታው ሊወጣ ይገባል። ቀን በቀን ነው የምታለቅሰው፣ ቀን በቀን ነው የምታዝነው። አታሳዝንም እኮ በቃ ላክማት እንጂ እስከ ዛሬ አላክምካትን አሁን ታክማታለህ ብዬ አላስብም። ጆ ምን እንዳሰብክ እኔ ባይገባኝም ለምን ብለህም እንደዚህ ያደረክ እንደሆነ ምንም እየተረዳሁ አይደለም። ይልሽ ማለት ይሄ ልጅ የሷ ሆኖ የሷ ነው እያልኩ ነው አሁን ውስጥ የሚነግረኝ የሷ ነው ማለት ግን የሷ ሆኖ እኔም ተሰብሬ ሁለተኛ ደግሞ ድንገት እንኳን የሷ ባይሆን እርግጠኛ ሆኜ አጠገቧ አልደርስም። ሲጀመር ለአንዴ እንኳን ላታየኝ ትችላለህ። እስከ ዛሬ ለምን አላሰብከው? ዲኤንኤ ካልተመረመረ ብለህ እንደዛ ስትወድ የነበርክ ሰው አሁን ለምን አላሰብከው? መጀመሪያ እንዲመረመር አልፈልግም። ውጤ አውቀዋለሁ፣ የማን ልጅ እንደሆነ አውቃለሁ። ይሄንን ነገር የማን ልጅ ነው? የራሱ ነው፣ የራሔል። በቃ እንደዛ ከሆነ ይታወቅ ነው ዲኤንኤ እሷ እንደሆነ እኔ ውስጤ 100% ያውቃል። ግን ታወቀ እኮ ምን አታጣውም አይደል? ልጅ ሰው ከሆነ ምን አታጣውም? ባይሆንስ ብዬ ደግሞ ፈራሁ። ኧረ በቃ እንደፈራ ተቀበላለች። እሷ ራሔል እያወራች ያለችው ነገር ልክ ቢሆንስ? የእሷ ልጅ ባይሆንስ? ይሄ መጀመሪያ አንተ አላሰብከውም እኮ ጆ። አሁን ምንድነው እያልክ ነው ያለኸው? እኔ እኮ ግራ እየገባኝ ነው ያለኸው። እንዴት ላስረዳችሁ ሶፊ? እሺ ፍርሃት እኮ ሊሆን ይችላል እየደረሰ ስለሆነ ምናምን የሚጠበቅ ነገር ነው። ፈርተህ እንደው ከአንተ ይልቅ እሷን ነበር የጠበቅኳት በዚህ ጉዳይ። አንተ መምጣትህ እኔ አንተን ሰጋው። እኔ ይቋረጣል አይቋረጥም እንደው እሷን ነበር ፈርቼ ነበር ማለት ጋር እየተጋባን ያሉት እንደው እሷ ትመጣለች ብዬ ነበር ያሰብኩት በዚህ ሰዓት ላይ። ምናልባት እውነታው ሊወጣ ስለሆነ ሜቢ ውሸት ነገር ካላት የሆነ ነገር ካላት ምናምን ነገር ፈርቼ ግን አሁን በጣም አመንኳት። በእሷ ፋንታ አንተ መምጣትህ እሷን በጣም እንዳምናት አደረገ። ለካ ልክ ነበረች፣ ሁለቱም ልክ ነበሩ። ልጄ ነው ያለችውም ልክ ናት፣ ልጅ አይደለም ያለችው እንዳልሆነ አውቃለሁ። በቃ በእናትህ ጆ በቃ ዲኤንኤ አይመረመርም። አሁን ውጣ ሂድ፣ በቃ አንጣለብሱ እንደኔ። እሺ ጆ፣ እኔም መጀመሪያ እሷን ማስፈቀድ ይኖርብናል፣ መጠየቅ ይኖርብኛል። ማለት ያው ይሄ ብልግና ነው። ማርያም እሷን ፈልጋ ነው ብልግና አይደለም። በቃ የሆነ ነገር አድርገሽ በቃ ጆ አንጣላችሁ ሂድ። ድፍረቱ ምንድን ነው? ኧረ ድፍረቱ ለምን ሜቢ ፈርቶ ነው ፈራው። እውነታው ሲወጣ እንዳይወቀስ ነው እንጂ የፈራው ወቀሳውን እኮ ነው የፈራው። ወቀሳውን አይደለም እንጂ እሱ የፈራው እንዳያጣትም ፈርቶ ሊሆን ይችላል። እኔ አሁን ግራ እየገባኝ እኮ ነው ያለው። ዲኤንኤው እንዲመረመር እውነታው እንዲጋለጥ እየፈለገ የነበረው እሱ ጆ ነበር። አሁን ደግሞ ማቋረጥ ፈለገ ማለት ወይ ሜቢ እሷ ሆኖ ፈርቶ። እኔ አሁን ግራ እያገባኝ ነው ያለው ብቻ። አሁን ለማቋረጥም ረፍዷል እኮ ኦሬዲ ደርሷል እኮ። ወይ ዛሬ ወይ ነገ ይመጣል። ነገ ደግሞ የሚመጣ ነገር እንዴ እውነቱ ስነግርህ እንደደረሰ ሲያውቅ ነው በቃ የተጨነቀው ውስጡ። እሺ እኔ እንደውም ቁም ነገር ሊያዋራኝ ይመስለኝ። እንደዚህ አይነት ነገር የሚያዋራኝ ይመስለኝ። እሺ ለምን ነበር ጠራሽ? ምንድን ነው የካሜራ ማቋረጥ? እሱን በኖርማል እናወራለን። ፋሚሊዎች ለምን ካሜራ እንዳበረውም አልገባኝ። እውነት ለመናገር ከሆነ በጣም አናዶኛል።